ባለው ነገር ደግሞ ነገሮች ሁሉ እሷ ባሰበቻቸውና ባቀደችው መንገድ እየሄደላት ነው ማለት ነው። ኑኑ ከዚህ በፊትም ያልሆነችውን ሆነሻል ወይ ደግሞ ጤነኛ ሆነ ራሱ ቫይረስ አለብሽ ተብላ በዛ ልክ ቅስሟ ተሰብሮ ለብዙ ቀናት እያለቀሰች የነበረችው ኑኑ ይሄ ነገር ራሱ በቃሽ ሳይሏት ደግሞ ልጇ ደግሞ የሄለን ልጅ ደግሞ እዚህ ጋር ኑኑ ሌባ ነሽ ሰርቀሻል ተብላ ከዛ ቤት ታዋርዳ እንድትባረር ይሄንን ሴራ አሲራለች ማለት ነው። እሷ አሁን ቦርሳ ውስጥ ወርቁ ይገኛል ብላ በጣም እርግጠኛ ሆና ፈገግ ብላ እያየች ነው ኤልሹ ማለት ነው። እዚህ ጋር ምናልባት የሆነ ሰው ኤልሹ የምታደርገውን ነገር ጠርጥሮ ወይ ደግሞ እሷ የሄለን ክፍል ገብታ ከዛም በኋላ ተደብቃ የኑኑ ክፍል መግባቷን የሆነ ሰው በዚህ መሃል አይቶ ጠርጥሮ ያኔ ቦርሳ ውስጥ ወርቁን አንስቶ ሌላ ቦታ ካላስቀመጠ በስተቀር እዚህ ጋር ሄለን አሁን እያደረገች እንዳለችው የኑኑን ቦርሳ ለመፈተሽ እየከፈተች ነው ማለት ነው። ኑኑ ደግሞ በራሷ በጣም እርግጠኛ ስለሆነች እዛ ጋር እያለቻቸው የነበረው ቦርሳው ይፈተሽና እኔ በራሴ እርግጠኛ ነኝ ከተገኘብን ደግሞ እኛ ተዋርደን እኛ ይቅርታ ጠይቀን መላው ቤተሰባችንን ከዚህ ልብሳችንን ይዘን እንወጣለን እያለቻቸው ነው ማለት ነው። ያ ማለት እሷ በራሷ በጣም እርግጠኛ ነች። ይሄን ነገር እንደማታደርግ ታውቀዋለች። እናም ደግሞ መሲ ራሱ ይሄን ነገር እንደማታደርግ ታውቃለች። ለዛም ነው እዛ ጋር አይንዬ ተቀምጣ ስታዝንና ስታለቅስ የነበረው ማለት ነው። ሄለንንም ደጋግማ ተረጋጊ ሄለን ይሄን ነገር እነሱ አያደርጉም ልጆቼን በደንብ አውቋቸዋለሁ ብትላትም እዛ ጋር ደግሞ ሄለን አይንዬ አንቺ ዝም በይ ልጆች አጠፉ ማለት እኮ አንቺ ጥፋተኛ አይደለሽም አንቺ አታልቅሽ ብላ እዛ ጋር ደግሞ ለአይንዬ እንደራራ ሰው እያደረጋት ነው። እሷ ግን የጠረጠረችው ከዛ ቤት መሲንና ኑኑን ብቻ ነው ማለት ነው። ይሄ ነገር ደግሞ ታዲ ራሱ አስገርሟታል። ታዲ ለምንድን ነው እኔን ያልጠረጠረችኝ ለምንድን ነው እኔን ያልጠየቀችኝ የሚለው ነገር ራሱ አስገርሟታል ማለት ነው። ያው እንደሚታወቀው ታዲ ከውጪ ነው የመጣችው ከሌላ ቦታ ነው የመጣችው። እዛ ቤት እየተመላለሰች ወደ ቤቷ የምትሄዱ ታዲ በአንደኝነት ደረጃ እንደውም እሷ ነበረች መጠርጠር የነበረበት እንደ እውነቱ ከሆነ። እዚህ ጋር ግን ሄለን እሷን አልጠረጠረቻትም። መሲንና ኑኑን ብቻ ነው እናንተ ናችሁ የወሰዳችሁት እያለቻቸው ነው። ሄለን እንደውም አሁን እያለቻት ያለችው ለምንድን ነው የወጣሽው ወርቁን ሽጠሹ ሊሆን ይችላል ብላ ኑኑ ከቤት ለመጥፋት ሞክራ መንገድ ላይ ከቤሉል ጋር ተገናኝቶ ውጪ የዋሉትን እሷ ያሰበችው ምናልባት ወርቁን ወስዳ ሄዳ ሽጣውም ሊሆን ይችላል ብላ እያሰበች ነው ማለት ነው። እዚህ ጋር እንደውም ኑኑን ሊያጠራጥራት ወይ ደግሞ ሌላ ጥያቄም ሊያነሳባት የሚችለው ቤሉል የሰጣትን ስልክ ማለት ነው። እዛ ጋር ያንን ስልክ ቢያው ኖሮ በቃ ወርቁን ሽጠሹ ነው ይሄንን ስልክ የገዛሹ ከየት ነው ያመጣሹ ብሎ ያንን ጥያቄ መጠየቃቸው አይቀርም ማለት ነው። ቤሉል ያው ይሄንን ስልክ የሰጣት እንደ ስጦታና እናም ደግሞ ማታ ማታ ሁለቱም የተለያየ ክፍል ስለሚተኙ ማታ ማታ እንደ ልባቸው ለማውራት በሚል ያንን ነገር አስቦ ነው ቤሉል ስልኩን የሰጣት። መሲ ደግሞ ይሄንን ነገር ራሱ ጠርጥራለች። እዛ ጋር የኑኑ እጅ ላይ አዲስ ስልክ ስታይ ይሄን ስልክ ደግሞ ደብቂ ይሄ ደግሞ ሌላ ጥያቄ ሊያመጣብን ይችላል ብላት ስትወጣ ነበር። ኑኑ ደግሞ ተነስታ ወደ ቦርሳ የሄደችው ምናልባት ስልኳንም እዛ ቦርሳ ውስጥ ልትደብቅ ትችላለች። ሄለን አሁን እዚህ ጋር ይሄን ስልክ ከየት ያመጣሽው ምናልባት ቦርሳ ውስጥ ወርቁ ካልተገኘና ቅድም እንዳልኳችሁ የሆነ ሰው ይሄንን ነገር ጠርጥሮ ከቦርሳ ውስጥ ወርቁን አንስቶ ሌላ ቦታ ከደበቀ ስልኩ ደግሞ እዛ ጋር ከተገኘ ወርቁን ሽጠሽ ነው ይሄንን ስልክ የገዛሽው ብሎ ያንን ነገር መናገራቸው አይቀርም ማለት ነው። ቤሉል ደግሞ ለሷ አፍሮላታል ለሄለን እዛ ጋር እሷ ለጠረጠረቻቸው እሷ አሁን እያወራች ያለችው ነገር ለሷ አፍሮ ነው። እዛ ጋር ቦርሳውን እንደውም ለመስጠት በጣም ይፈራውና በኋላ ታፍሪያለሽ የሚያሳፍርሽ ነገር አታድርጊ ይሄ መዋረድ ነው አንቺ ራስሽን የምትዋርጂው በዚህ ልክ መዝቀጥ የለብሽም ብሎ ሄለንም ቢነግራትም ሄለን ደግሞ ቆጣ ብላ እኔ ይሄ ወርቅ እዚህ ቦርሳ ውስጥ ካልተገኘ ይቅርታ እጠይቃቸዋለሁ ብላ ቃል ገብታለታለች ማለት ነው። በእርግጥም እዛ ውስጥ ወርቁ ባይገኝና ወርቁ ሌላ እጅ ሰው ራሱ ቢገኝ ሄለን ጸባያዋ እንደሚታወቀው ግልጽ ነው። እዚህ ጋር መሲንና ኑኑን ይቅርታ አትጠይቃቸውም ማለት ነው። ሄለን አሁን እዚህ ጋር እያለች ያለችው ቤሉልን ለማሳመን እየተጠቀመችበት ያለችው የቀረኝ የቶሚ ብቸኛ ስጦታ ነው ለዛ ነው በዚህ ልክ አጥብቄ ይሄንን ነገር እየፈለግኩ ያለሁት ብለዋለች ማለት ነው። ቤሉል እዛ ጋር እያለት የነበረው በቃ ከጠፋም ጦስሽን ይዞ ይጥፋ ሌላ ይገዛል በዚህ ልክ ሰው አታዋርጂ ወርቅ ከጠፋ እኮ ይገዛል ሰው ደግሞ አይገዛም ብሎ እዛ ጋር እሷ ለምታደርገው ነገር አፍሮላት ቢላትም ሄለን ደግሞ ይሄንን ነገር ልትሰማው አልቻለችም ማለት ነው። እሷ እዛ ጋር መሲንና ኑኑን አምራ ስለምትጠላቸው ለዛም ነው አሁን እዚህ ጋር እነሱ እንዲዋረዱ የፈለገችው ማለት ነው። በእርግጥ አሁን እዛ ቦርሳ ውስጥ ቢገኝ ራሱ ኑኑ እንዳለቻቸው ሁላችሁም ከዚህ ቤት ውጡልኝ ማለቷ አይቀርም ማለት ነው። ኑኑ መጀመሪያውኑ ቃል ገብታለታለች ወርቁ የኔ ቦርሳ ውስጥ ከተገኘ እኔ ከዚህ ቤት እወጣላችኋለሁ ብላለች ማለት ነው። እሷ መጀመሪያውኑ መሲም ስታስፈራራት ነበር። መሲ ያው ለቶሚ የነገረችው ሚስጥር አለ የሆነ ለሱ ያለችው ነገር አለ ብላ ስለምትጠረጥር ያንን ነገር ካልነገርሽኝ ከዚህ ቤት ቤተሰቦችሽ እንዳለ ትወጣላችሁ እቺን ምሽት እዚህ ቤት አታድሩም ብላ ስታስጠነቅቃት ነበር። እዚህ ጋር ደግሞ ይሄ ነገር በዚህ መሃል የተፈጠረውና ወደ ክፍሏ ስትገባ ወርቆቿን ያጣችሁ ማለት ነው። ሄለን እዚህ ጋር ታዲ ልትጠረጥር ያልቻለችበት ምክንያት ያው ታዲ ቅድም እንዳለችው እሷ እኔን የምታስበው እንደ ቀኝ እጇ ነው ለዛ ነው ያልጠረጠረችኝ ብላ እሷ ራሱ ሄለን ላይ አውቃባታለች ማለት ነው። ሄለን ያው ባለፈው ከታዲ ጋር ካወራች በኋላ እኔ ገንዘብ እሰጥሻለሁ ስለዚህ ከኔ ጋር ትሰሪያለሽ መሲ የምታወራቸውን የሷን እቅዶች ሁላ ሳይቀር ትነግሪኛለሽ እናም ደግሞ ለቶሚ ራሱ ምን እንዳለችው እንደምንም ብለሽ አወጣጠሽ ትነግሪኛለሽ ብላት ነበርና ለዛም ነው
ነው። እሷን በዚህ ልክ አምናት ለመሲ የተዘጋጀው ምግብ ላይ መድኃኒት አድርጋ ማለት ነው። እዛ ጋር ታዲ እንድታያት መድኃኒቱን አድርጋ ሂጂና ይሄንን ምግብ ስጪያት ብላ የላከቻት ማለት ነው። ሄለን ታዲም በዚህ ልክ ነው የምታምናት። እናም ደግሞ ታዲ ከከዳችኝ ወይ ደግሞ ከተቀየረችብኝ ምን እንደማደርጋት አሳምራ ስለምታቅ ብላ ይመስላል። እዚህ ጋር ወርቁ ሲጠፋም ታዲን አልጠረጠረቻትም። እሷ ከዛ ቤት የምትጠላቸውና እንዲወጡላት የምትፈልገው መሲንና ኑኑን ስለሆነ እነሱ ናቸው ወርቆችን የወሰዱ ብላ ጠርጥራለች ማለት ነው። እንደ እውነቱ ከሆነ አዲስ የመጣችውን ለቤሉል ሚስት ትሆናለች ተብላ የመጣችው ልጅ መጠርጠር ትችላለች። ከዛም በላይ ደግሞ ታዲ ሌላ ቦታ እየኖረች እዛ ቤት የምትመላለሰው እሷንም መጠርጠር ትችል ነበር። እናም ደግሞ አዶኒ ራሱ እዚህ ጋር ማንሳት አልፈለገችም ማለት ነው። ስለ አዶኒ ካነሳን ደግሞ አዶኒ መንገድ ላይ እየጠጣ እየሰከረ አሁን ላይ አባቱን በጣም እየናፈቀ ይመስላል። ስሜቱ በጣም ተረብሿል። በተለይ ደግሞ ባለፈው ኑኑና ቤሉል ውጪ ላይ አምሽቶ ወቅ ሲያደርጉ ያንን ነገር በአይኑ ካየና ወደ ኑኑ ክፍል በመስኮት ሄዶ ኑኑ ፊት ከነሳችውና ሁለቱንም እንደ ወንድሞቿ እንደምታያቸው ስትነግረውና በእኛ መሀል ምንም ነገር የለም፣ ምንም ነገር አትጠርጥር፣ አጋጣሚ የተፈጠረ ነገር ነው ስትለው እዛ ጋር አዶኒ ትንሽ ተረብሾ ነበር። ከዚህ በፊት እኔ እንገናኝ አብረው ወክ እናድርግ ስልሽ ጊዜ የለሽም፣ ዛሬ ደግሞ ቤሉል ሲመጣ ከሱ ጋር ጊዜ አሳለፍሽ፣ ከሱ ጋር ወክ አደረግሽ ብሎ እዛ ጋር ኑኑን እጇን ጨምድዶ ሊናገራት ፈልጎ ነበር። እሱ ያው ኑኑን በጣም አምርሮ ስለሚወዳት ነው። እዚህ ጋር ማንም የለኝም፣ አባቴም የለኝ፣ እኔ ቤተሰብ የለኝም፣ ስለዚህ ኑኑ ከቤሉል በላይ እኔን ታስፈልገኛለች ብሎ ነው በዛ ልክ ኑኑን የፈለጋት ማለት ነው። ከዚህ በፊትም እሷ የታገተች ጊዜ ብቸኛ የቀረውን የአባቱ ማስታወሻ የሆነውን ቤት እሷን ለማዳን መሸጥ አስቦ ነበር። ወይ ደግሞ ካልሆነ ቤቱን አስይዤ የራሱ ብር ተበድሬ ሰዎቹ የሚፈልጉትን ብር እሰጣቸውና ኑኑ ነጻ አወጣታለሁ ብሎ ሲያስብ ነበር። በዚህ መሃል ደግሞ የኑኑና የቤሉል በዚህ ልክ መቀራረብና የነሱ ደግሞ በምሽት ወክ ማድረግ ራሱ እሱን በጣም ረብሾታል። ለዛም ነው አሁን መንገድ ላይ በምሽት እየሰከረ አልኮል እየጠጣ ስለ አባቱ ሞት እያስታወሰ አባቴ የት ነው ያለኸው እየሰማኸኝ ነው እያለ የሞተውን አባቱን እንደሚሰማው አድርጎ ሲያወራ የነበረውና በመሃል ደግሞ መለስ ብሎ አንተን ያጠፉትን ሰዎች እኔ ማጠፋቸዋለሁ፣ አጥፍቻቸው ነው አብሬው የምጠፋው፣ ከዚህ በኋላ ምንም የቀረኝ ነገር የለም ብሎ እያሰበ ነው። ከዚህ በፊት ያው እሱ በኑኑ ላይ ተስፋ ነበረው። ከኑኑ ጋር ህይወት ይኖረኛል፣ እሷን አግብቼ ከሷ ጋር እኖራለሁ የሚለው ነገር ተስፋ ነበረው። አሁን ደግሞ በእሷ ተስፋ የቆረጠ ይመስላል። እሷ ያው ቤሉልን እንደምትወደውና ከሱ ጋር መሆን እንደምትፈልግ ካወቀ በኋላ ማለት ነው። በእርግጥ እሱ እስካሁን ምንም ያወቀው ነገር የለም። አባቱ ማን ይግደል ወይ ደግሞ ማን እንደዚህ ያድርግ የሚለው ነገር ምንም የደረሰበት ነገር የለም። በትንሽ ትንሽ እሱ የጠረጠረው እንደውም ባለፈው መኩ ገጠር ሄዶ መጥቶ ሄለን ህጻናትን ታሳድጋለች የሚል ነገር ሰምቻለሁ፣ አቅም አልባ ከሆኑ ወላጆች ህጻናትን እየወሰደች ወደ ከተማ እያመጣች ትረዳለች የሚለውን ነገር ከሱ ከሰማ በኋላ አባቱ ከዚህ በፊት ሲያወራው ከነበረው ነገር ጋር አገናኝቶ ትንሽ እሷ ሊጠረጥራት ሞክሮ ነበር። አባዬ እኮ ከመሞቱ በፊት ስለ ህገወጥ የህጻናት ዝውውር ሲያወራ ነበር ብሎ ያን ነገር ስለጠረጠረ ነው የሄለን ክፍል ውስጥ የድምጽ መቅጃ አስቀምጦ ግን ደግሞ ምንም ነገር ሊያገኝ ያልቻሉ ማለት ነው። ከዚህ በፊት ቢሆን ሄለን አንዳንድ ሚስጥሮቿን ክፍሏ ሆና በስልክ ታወራ ነበር ከቴዲ ጋር ከመቀያየማቸው በፊት ማለት ነው። ከቴዲ ጋር ከተቀያየመችና ከተኮራረፈች ደግሞ ቤቷ ሆና ምንም አይነት ሚስጥር በስልክ አታወራም ማለት ነው። ለዛም ነው እዚህ ጋር አዶኒ ምንም ሚስጥር ሳያገኝ እስካሁን የአባቱ ገዳይ ማን ይሁን ማን የሚለውን ነገር ማወቅ እየተሳነው ማለት ነው። መሲ ደግሞ አሁን ላይ ሄለንን ለመበቀል ቆርጣ ተነስታለች። በተለይ እሷ አሁን እዚህ ጋር ወርቄን የሰረቃችሁት እናንተ ሁለቱ ናችሁ፣ ከሁለታችሁ ውጪ ማንም ሰው የኔን ጌጣጌጥ አይወስድም ብላ እዛ ጋር ኑኑንና መሲን ስትጠረጥራቸው መሲ ደግሞ በዚህ በጣም እልህ ውስጥ ገብታለች። ሄለን ጠብቂኝ፣ የአባቴን ቀን ይስጠኝ፣ አንቺንማ እሰራልሻለሁ፣ እበቀልሻለሁ እያለቻት ነው ማለት ነው።